በህይወት ውስጥ መልፋት ስታቆሙ ስለ ህይወት የምትረዱት አንድ በጣም አስገራሚ ነገር አለ። ነገሮችን ተወት ማድረግ ስትጀምሩ እስከ ዛሬ ድረስ ስታባርሯቸው፣ ስታሳድዷቸው የነበሩ ነገሮች እንዳለ ወደ እናንተ መንገዳቸውን መፈለግ ይጀምራሉ። ይህ ምናልባትም ተአምር ሊመስል ይችላል። ተአምር አይደለም፣ እድል አይደለም። ኤነርጂ የሚሰራው በዚህ መንገድ ነው። በታኦይዝም እምነት ውስጥ ዘ ፍሎው ስቴት ብለው ይጠሩታል። ህይወት ፍሎው ማድረግ አለባት፣ እንደ ውሃ እየፈሰሰች መሄድ አለባት ነው የሚሉት። ስለዚህ አንድ ነገር ያስፈልገኛል ብላችሁ ባሰባችሁ ሰዓት ላይ፣ ይሄ ነገር ግዴታ እኔ ጋር ሊመጣ ይገባል ባላችሁ ሰዓት ላይ ኤነርጂያችሁ ስቲፍን ያደርጋል። ልክ እንደምትጨነቁ አይነት ሰዎች ነው የምትሆኑት። ኤነርጂያችሁ እናንተን በፈለጋችሁት መንገድ እንድትገቡ አያረጋችሁ። የምርም ያስፈልገኛል ብላችሁ ያሰባችሁትን ነገር ወደ ህይወታችሁ እንዳይመጣ እየከለከላችሁ መንገድ እየዘጋችሁ ትቀጥላላችሁ ማለት ነው። በባለፈው ቪዲዮ ላይ ስለዚህ ሲናሪዮ ነግሬያቸዋለሁ። እጃችሁ ላይ ውሃ ቢጨምርላችሁ እጃችሁን ለመጭመቅ ብትሞክሩ ውሃውን ይይዛለሁ ብላችሁ ካሰባችሁ አትይዙትም። የበለጠ እንደውም ውሃው ከእጃችሁ ፈጥኖ የሚወጣበትን መንገድ ነው እየፈጠራችሁ ያላችሁት። ውሃውን ለመያዝ የምትፈልጉ ከሆነ ውሃውን ላለመያዝ መሞከር አለባችሁ ማለት ነው። በህይወትም ሁሉም ነገር የሚሰራው በዚህ ተመሳሳይ መንገድ ነው። ፍሎው ስቴት ላይ እስካልሆናችሁ ድረስ የምትፈልጉትን ነገር አታገኙ። እስቲ ለመጨረሻ ጊዜ በጣም ያስፈልገኛል ብላችሁ ያሰባችሁትን ነገር መለስ ብላችሁ ለማሰብ ሞክሩ። ብዙ ገንዘብ ፈልጋችሁ ሊሆን ይችላል። ጥሩ ስራ ፈልጋችሁ ሊሆን ይችላል። ቶሎ ባል ፈልጌ ማግባት አለብኝ ብላችሁ አስባችሁም ሊሆን ይችላል። ወይንም ደግሞ ሚስት ፈልጋችሁም ይሆናል። ምንም ይሁን ብቻ የሆነ ነገር ይጎልኛል፣ ይህንን ነገር ነው ማግኘት ያለብኝ ባላችሁ ሰዓት ላይ ያንን ነገር የበለጠ ወደ ህይወታችሁ እንዳይመጣ እያደረጋችሁ ነው የምትቀጥሉት። የእናንተ ግፊ፣ የእናንተ ፑሽ ያንን ነገር የበለጠ ከእናንተ እያራቀባችሁ ነው የሚመጣው። በመጨረሻም ግን በዚህ መንገድ ላይ ሆናችሁ ሁሉም ነገር አልሳካ ብሎ ጥምም ሲልባችሁ ከእንግዲህ በኋላ ሰለቸኝ ትቼዋለሁ ብላችሁ የተዋችሁት ጊዜ፣ እርግፍ ባረጋችሁት ጊዜ ግን እነሱ ወደ እናንተ መምጣት ይጀምራሉ። የምትፈልጓቸው ነገሮች እንዳለ የምትፈልጉትም ሰው ሊሆን ይችላል፣ ወይንም የምትፈልጉት የስራ እድል፣ ብዙ ገንዘብ ወይንም አጋጣሚ ነው ብላችሁ ያሰባችሁት ነገር እንዳለ የበለጠ መንገዱን እየከፈተላችሁ ይመጣል። ታዲያ አሁን ያደረጋችሁት ነገር ምንድን ነው? ከኒዲንግ ወይንም ደግሞ ያንን ነገር አጥብቆ ከመፈለግ ራሳችሁን እያራቃችሁ መጣችሁ። ከስኬርሲቲ ወደ ትረስት መጣችሁ ማለት ነው። የዚህ ነገር በቂ የለም ብላችሁ ከማሰብ በቃ አምኜዋለሁ ትቼዋለሁ ብሎ እንደመተው ነው። ህይወት ደግሞ የምትመርጠው አንዱን መንገድ ነው። እናንተ በፍርሃት የምትሄዱ ከሆነ ህይወት የምትቀናችሁ አትሆኑ። ህይወት እምነትን ትወዳለች። ስለዚህ የበለጠ እያመናችሁ ምንም ችግር የለም እያላችሁ ባለፋችሁ ቁጥር የዛኔ ህይወት ለእናንተ በጣም በጎ ትሆንላችኋለች ማለት ነው። ከኒዲንግ ጀርባ ወይንም ከመፈለግ ጀርባ ያለው ነገር ምንድን ነው ካልን እኔ ያ ነገር የለኝም የሚል እሳቤ ያለ፣ ሲደመርም ደግሞ ያንን ነገር ላላገኘው እችላለሁ የሚል ፍራቻ በውስጣችሁ ይቀመጣል። ያ ነው እናንተን ሰላም የሚነሳችሁ። ፍራቻችሁ በውስጣችሁ ስላለ ያ የፈራችሁት ነገር እንዳይፈጠር ብላችሁ ሞር የምትፈልጉትን ነገር የበለጠ እየፈለጋችሁ ትሄዳላችሁ። የበለጠ ኤነርጂያችሁ ስታግኔት እያደረገ እየተያያዘ እየተሳሰረ እዛው ባለበት እየቆመ ይቀጥላል። ሌቲንግ ጎ የሚባለው ኮንሰፕት ግን ነገሮችን ተወት ማድረግ የሚለው ግን ኦልሬዲ እኔ ሙሉ ነኝ፣ በቃ ከዚህ በላይ ምንም አያስፈልገኝም ብሎ ሁሉንም ነገር በእምነት ላይ መጣልን ይጠይቃል። ታዲያ አሁን በዚህ ሰዓት ላይ ያ የፈለጋችሁት ነገር ከመጣ መጣ ነው። ካልመጣም ግን እናንተን ከሙሉነታችሁ ከሙሉ ክብራችሁ የሚያወርዳችሁ ነገር አይደለም። ይህ አቲቲዩዳችሁ፣ ይህ አመለካከታችሁም ነው ደግሞ ሙሉ ለሙሉ ጨዋታውን እየቀየረላችሁ የሚመጣው። ብዙ ጊዜ ስለ ሌቲንግ ጎ ሲወራ ወይንም ነገሮችን ለቀቅ ስለማድረግ ሲወራ ሰዎች እጅ መስጠት ይመስላችኋል። በቃኝ እንደማለት ማለት ነው። ነገር ግን ሌቲንግ ጎ ማለት ያ የምትፈልጉት ነገር በመንገዳችሁ ላይ እንዲመጣ ከመንገዱ ዞር ብላችሁ መጠበቅን ነው የሚመስለው። ስለዚህ ህይወት እናንተ የምትፈልጉትን ነገር እንድታመጣላችሁ ቢያንስ መንገዷን አትዝጉባት። ዞር ብላችሁ እናንተ በእምነት መንገድ ላይ ጠብቁ። እናንተ በእምነት መንገድ ላይ ዞር ብላችሁ ጠበቃችሁ ማለት ያ የምትፈልጉት ነገር በፕሮሰስ ላይ ነው። በጊዜ ሂደት ያ የምትፈልጉት ነገር መምጣቱ አይቀርም ማለት ነው። በህይወታችሁ ውስጥ የሚፈጠሩትን ነገሮች ግን እየተመለከታችሁ ውጤቱን ለመቀየር ሞክራለሁ ብላችሁ የምትታገሉ ሰዎች ከሆናችሁ ከፍራቻ ተነስታችሁ እየኖራችሁ ያላችሁ ሰዎች ነው የምትሆኑት። ይሄ ነገር የምርም ላይፈጠር ይችላል የሚል እሳቤ በአይምሯችሁ ውስጥ አለ ማለት ነው። ያንን ስሜት ለመታገል ብላችሁ ነው እየሞከራችሁ ያላችሁት። ሙከራዬን ባቆም ብላችሁ ታስባላችሁ። ሁሉም ነገር ይበላሽብኛል ወይንም ደግሞ ያሰብኩት ነገር ይቀርብኛል የሚል ሀሳብ ይኖርባቸዋል። እንደዛ ብላችሁ ስታስቡም ነው ትልቅ ወጥመድ ውስጥ የምትገቡት። ምክንያቱም ህይወት በትግል የምትሆን አይደለችም። በኃይልም የሆን ነገር የለም። ላይፍ ወይንም ህይወት የምንላት ነገር በፍሎው ስቴት ውስጥ ነች ብያችኋለሁ። ውሃ ቁልቁል ሲወርድ ተመልከቱ። በጣም ከባድ በሚባለው መንገድ አይደለም ቢመጣው።
ሊስት ሬዚስተንስ በተባለው በጣም ቀላል በሚባለው መንገድ ውስጥ ነው እየተሽለከለከ ውሃ ወደ ታች ቁልቁል የሚያወርደው። ስለዚህ እናንተም ህይወትን ስትኖሩ ቀለል አድርጋችሁ ነው ለመኖር መሞከር ያለባችሁ። ህይወትን ልታገላት የምትሉ አይነት ሰዎች ከሆናችሁ እንግዲህ ህይወታችሁ በጣም ከባድ እየሆነባችሁ ይሄዳል። በዚህች ዓለም ላይም the best thing ብለን የምናስባቸው ምርጥ ብለን የምናስባቸው ነገሮች እንዳለ ቀላልና ሲምፕል ብለን በምናስባቸው ነገሮች ውስጥ የተፈጠሩልን ነገሮች ናቸው። የማንረሳው ትውስታ፣ የማንረሳው አጋጣሚ፣ እነዚህ ትውስታዎቻችን እንዳለ ኃይልን በተጠቀምንባቸው ጊዜያቶች ያገኘናቸው አይደሉም። ህይወትን የምርም ረስተናት እየኖርን በነበርንበት ሰዓት ላይ ያገኘናቸው እንጂ። እስቲ ታዋቂ የሚባሉ ሙዚቀኞች ጋር ሂዱ። ምርጥ ተብሎ የተሰራው ስራቸው በአጋጣሚ እንደሰሩት ወይንም ድንገት እንደሰሩት ይናገራሉ። ለምሳሌ ሙዚቀኛዋን ሲያን እንመልከት። ከዝነኛው ሙዚቃ አቀናባሪ ከቤኒ ብላንኮ ጋር በአንድ ስቱዲዮ ውስጥ ነበሩ። ሁለቱም ለዛሬ ብለው ያሰቡትን ስራ እንዳለ ሰርተው ጨርሰዋሉ። በዛች በአንድ ሰዓትና በሁለት ሰዓት ውስጥ ስራቸውን ከጨረሱ በኋላ ታዋቂዋ ሙዚቃ አቀንቃኝ ሲያ የራሷን የግል መኪና ወደ ስቱዲዮ ትጠራለች። ይህም ማለት ሹፌሩ መጥቶ እንዲወስዳት ማለት ነው። ታዲያ ሹፌሩን በስልክ ላይ እንደዚህ ብሎ ይነግራታል። አሁን ከስቱዲዮ ትንሽ ራቅ ብያለሁ፣ እዛ እስክደርስ 15 ደቂቃ ይፈጅብኛል አላት። እሷም እሺ አለች። እሱን እስክጠብቅ ድረስ ብላ እዛው ስቱዲዮ ውስጥ በነበረው ሶፋ ላይ ጋደም እንዳለች እስቲ አንድ ሙዚቃ እስከዛ እንስራ ብላ ቤኒ ብላንኮን ትጠይቀዋለች። ቤኒ ብላንኮም እጅግ ይገረምና እሺ ይላል። በ15 ደቂቃ ውስጥ ሪሃና ዳይመንድስ ብላ የዘፈነችውን ዘፈን ሊሪክሱን ቁጭ ብላ ወይንም ግጥሙን ቁጭ ብላ ጨረሰችው ይላል። ይህንን መረጃ አሁን ከየት አገኘኸው ካላችሁኝ ራሱ ቤኒ ብላንኮ ራሱ አቀናባሪው ነው የሚናገረው። ዜማውንም ራሷ እንደሰራች ሳምፕሉንም ራሷ ሰርታ አስቀምጣ እንደሄደች ይናገራል። ይህንንም ሳምፕል ወስዳ ነው እንግዲህ ሪሃና የዘፈነችው። ታዲያ አሁን ይህ ታዋቂ የተባለ ሚውዚክ ፕሮዲውሰር እንዲሁ እንደ ቀልድ ልታዩት የሚገባ ሰው አይደለም። በጣም በብዙ ሺህ የምናውቃቸውን ዘፈኖች ፕሮዲውስ ያደረገ ነው። ለዛውም በጣም ፌመስ የተባሉትን ወይንም በጣም ታዋቂ የሚባሉትን ዘፈኖች ማለት ነው። ለምሳሌ በጀስትን ቢበር የተዘፈነው ሎቭ ዮርሰልፍ የተሰኘው ሙዚቃ ቤኒ ብላንኮ እና ኤድ ሺረን አንድ ላይ ቁጭ ባሉበት ሶፋ ላይ በ20 ደቂቃ ውስጥ የተጻፈ ሙዚቃ ነበረ። ያቺን ግጥም ኤድ ሺረን ከጻፈ በኋላ ለሌሎች አርቲስቶች ለመስጠት ስናስብ ጀስትን ቢበር ሰማውና ወዲያውኑ ወስደዋለሁ አለ ይላሉ። ሌላ ቤኒ ብላንኮ ፕሮዲውስ ካረጋቸው ሙዚቃዎች ውስጥ ቲኔጅ ድሪምስ የተሰኘው የኬቲ ፔሪ ዘፈን አንዱ ነበረ። ይህንንም በአንድ ሌሊት እንደጨረሱት ይናገራሉ። እንግዲህ ምን ያህል ታዋቂ ዘፈን እንደሆነ ታውቃላችሁ። ከዛም አስቀጥሎ ደግሞ ሙቭስ ላይክ ጃገር የተሰኘው በማሩን 5 የተዘፈነ ዘፈን አለ። ይህም ደግሞ በአንድ ምሽት ውስጥ እንዳለቀ ያስታውሰናል። ቤኒ ብላንኮ በራሱ እንደ አርቲስት በራሱ ስም ያለውን ዘፈን የምንመልከት ኢስት ሳይድ የተሰኘው ያንን ዘፈን ለመጻፍና ለመጨረስ አንድ ከሰዓት ብቻ ነው ያስፈልጋቸው። በቃ ከሰዓት የኤድ ሺረን ቤት ውስጥ ቁጭ ብለን ነበር፣ በዛው ጽፈን ጨረስ ነው፣ ወዲያውኑ ነው ያለቀው ይላል። ታዲያ እነዚህን ሁሉ ምሳሌዎች ታዋቂው ሚውዚክ ፕሮዲውሰር ቤኒ ብላንኮ ከተናገረ በኋላ በጣም ምርጥ የተባለ ሙዚቃ መስራት ከፈለጋችሁ ዶንት ኦቨርቲንክ ኢት ይላል። ብዙ አታስቡበት ነው የሚለው። በጣም ምርጥ የሚባሉትን ሙዚቃዎችን የምጽፉት፣ በጣም ምርጥ የሚባሉ ሙዚቃዎችን የምታመጡት በቃ ታግዬ ይህንን ነገር ላምጣው ማለት ባቆማችሁ ሰዓት ነው። እኔን በጣም ዝነኛ ያረጉኝና ታዋቂ ያረጉኝ አብዛኞቹ ዘፈኖች እንደ ድንገት የተሰሩ ዘፈኖች ናቸው። ይሄ ዘፈንማ አንደኛ ይሆናል ብለን የሰራነው ዘፈን ሳይሆን እስቲ እንደ ቀልድ በቃ ጊዜያችንን ከምናባክን ብለን የሰራነው ነው ይላል። ታዲያ አሁን ቤኒ ብላንኮ ክሪኤቲቭ የሆነ ስራ ነው እየሰራ ያለው፣ ሙዚቃ ውስጥ ነው። የጥበብ ስራ ብላችሁ ልታስቡ ትችላላችሁ። ጥበብ ደግሞ ችኮላን አትፈልግም፣ ኃይልንም አትፈልግም። ልክ እንደ ህይወት ነች። አሁን ላይ ሆናችሁ ህይወትን ስትኖሩ ሰዓት ሳትመለከቱ ወደፊትም ወደ ኋላም ሳትመላለሱ ስትኖሩ ነው እንግዲህ ሁሉም ነገር ክሊክ የሚያደርገው። ከልብ የምትወዷቸውን ጓደኞቻችሁን እስቲ ያስቧቸው። ከነሱ ጋር በግድ ጓደኞች ልሁን ብላችሁ ያመጣችኋቸው ሰዎች አይደሉም። ድንገት በአጋጣሚ ተገናኝታችሁ ከዛሬ ነገ ከነገ ከነገ ወዲያ አንድ ላይ የዋላችሁ ስትመጡ የበለጠ እየተግባባችሁ መታችሁ አሁን እዚህ አይነት ጥብቅ የሚባል ግንኙነት ላይ ወይንም ደግሞ ቦንድ ላይ ደርሳችሁ የቆያችሁ ናቸው። አንዳንዶች ቤተሰብ ሆነዋሉ፣ አንዳንዶች ወንድም እህት ሆነዋሉ፣ አንዳንዶች ባልና ሚስትም ሆነው ያለፉበት ጊዜ አለ። ታዲያ ምርጥ የምትሏቸው ጊዜያቶች፣ ምርጥ የምትሏቸው ሁኔታዎች እንዳለ የሚፈጠሩት በምንድን ነው ካላችሁ ፎርስ ሳታረጉ ህይወትን ለማስገደድ ሳትሞክሩ ስትቀሩ ነው። ህይወታችሁንም የለወጡ አጋጣሚዎች ካሉ እነዛም አጋጣሚዎች የመጡት እናንተ ፎርስ ማድረግ ስታቆሙ፣ ማስገደድ ስታቆሙ ነው። ይህም ደግሞ ምናልባት አስደንቋችሁ ለምንድን ነው እንደዚህ የሆነው ግን ትሉ ይሆናል።
ይህም የሆነው በአንድ ምክንያት ነው። ህይወት ሪስፖንድ የምታደርገው ጥረታችሁን አይታ ወይንም ደግሞ ልፋታችሁን አይታ ሳይሆን ኤነርጂያችሁን አይታ ነው። ህይወታችሁ በኤነርጂያችሁ ነው የሚመራው። ኤነርጂያችሁ ደግሞ በጣም ጥርት የሚለው ማግኔቲክ የሚሆነው ነገሮችን ወደ እናንተ እየሳበ የሚያመጣላችሁ እናንተ ከራሳችሁ ጋር በሰላም መቀመጥ ስትችሉ ነው። ኒዲ ወይንም ደግሞ ዴስፕሬት ከሆናችሁ ይሄ ነገር ግዴታ ያስፈልገኛል ያለዚህ መኖር አልችልም ካላችሁ የዛኔ ታጡታላችሁ። ያልነበራችሁም ነገር ቢሆን ከእናንተ እየሸሸ ይመጣል። ህይወትን ግን ትረስት አድርጋችሁ አምናችሁ የምትንቀሳቀሱ ሰዎች ከሆናችሁ አላይንድ ናችሁ ማለት ነው። ከፈጣሪ ጋር በአንድ መስመር ላይ እንዳላችሁ አድርጋችሁ ቁጠሩት። ፈጣሪ ለእኔ ያለው ህይወት አለ ትሉ የለ ያንን ህይወት የምታገኙት ልክ እሱን ማመን ስችሉ ነው እንጂ እኔ ላምጣው ብላችሁ ፎርስ ስታደርጉ ስትታገሉ አይደለም። በአንድ ጉዳይ ላይ እርግጠኛ ልሁን ሌት ሚ ቢ ሰርተን እያላችሁ በታገላችሁ ቁጥር የበለጠ በህይወታችሁ ውስጥ ቀውስ እያበዛችሁ ትቀጥላላችሁ። ምክንያቱም ሁሉም ነገር በዚህች ምድር ላይ ሊገባችሁ ሊገለጥላችሁ አይገባም። ብዙ ነገሮች ካለፋችሁ በኋላ ከሄዳችሁ በኋላ ነው እየተገለጡላችሁ የሚመጡት እንጂ አሁን ላይ አይደለም። አሁን የሚፈጠርላችሁ ነገር እንዳለ እናንተን ግራ ሊያጋባችሁ ይችላል። ነገር ግን እምነት የተባለው ለምንድን ነው? ግራ ቢያጋባችሁም ግራ ባይጋባችሁም አምናችሁ እንድትቀጥሉ ነው አይደል? ስለዚህ ሁሉም መልስ አሁን ላይ ግልጥ ይሁንልኝ ልወቀው ካላችሁ እንግዲህ የተዘጋጀልኝን መንገድ እንዳለ አልፈልግም እያላችሁ ነው። ታዲያ ለምንድን ነው እንደ ሰው ልጆች ህይወትን ማመን የከበደን? ለምንድን ነው ፈጣሪንስ ማመን የከበደን ብለን ካሰብን አንድ መልስ ብቻ ልናገኝ እንችላለን። ፕሮግራም የተደረግነው ፍርሃትን የበለጠ እንድናምን ነው እንጂ ፖሲቢሊቲን እንድናምን አይደለም። ማለትም ደግሞ ያሰብነው ጥሩ ነገር እኮ ሊፈጠር ይችላል የሚለውን ነገር ሳይሆን ባይፈጠርስ የሚለው ሀሳብ ላይ ልንገድ ስናረግ ተጣብቀን ስንመጣ ነው እንግዲህ እየለመድን ሄድ ነው። ታዲያ ትረስት ስታደርጉ ስታምኑ ሬክለስ የሆናችሁ ይመስላችኋል። ግዴለሽ ሆናችሁ ህይወትን እየኖራችሁ ይመስላችኋል። ነገር ግን ግዴለሽ ስትሆኑም ነው ህይወታችሁ የምርም ጣፋጭ እየሆነና የምርም ትርጉም እያመጣላችሁ መሄደው። ግዴለሽነት ማለት ነገሩን ተዉት፣ በቃ ከኔ ቁጥጥር ውጪ ነው የሆነው ነገር ይሁን ብሎ መቀመጥ ማለት ነው። ያለምንም መደገፊያ ከአንድ ተራራ ጫፍ ላይ እንደቆማችሁ አድርጋችሁ ነው የምታስቡት። እምነት ማለት እንደዛ ሊመስል ይችላል። ነገር ግን ብታምኑም ባታምኑም እናንተ እዛ ተራራ ጫፍ ላይ እስካሁን ቆማችኋል፣ በፍርሃትም ቢሆን። ምክንያቱም ህይወትን በዚህም አለ በዚያ ልትቆጣጠሯት አትችሉም። ህይወትን የማትቆጣጠሯት ከሆነ ደግሞ ሁሌም ቢሆን አስጊ የሚባል ቦታ ላይ ናችሁ ማለት ይቻላል። ስለዚህ እናንተ ስትጨነቁ፣ በጣም ውጥረት ውስጥ ስትገቡና ቆይ እስቲ ይህን ነገር ማኔጅ ላርግ እያላችሁ በተጠበባችሁ ቁጥር ህይወታችሁን ሴኪዩር እያረጋችሁ ወይንም ደህንነቱን እያስጠበቃችሁ ይመስላችኋል እንጂ ኢትስ ኦል አን ኢሉዥን። ሁሉም ነገር ውሸት ነው። ትክክለኛው የሚባለው ደህንነት ህይወቴን ደህና ቦታ ላይ ያስቀምጫለሁ የምትሉት ሰርፍ ማድረግ ስችሉ ነው። ማዕበሉ ሲመጣ ከመሮጥ ይልቅ ሰርፍ ስታረጉ፣ በላዩ ላይ ስትሄዱ፣ ስትንሳፈፉ የዛኔ ትክክለኛ አቢሊቲ ትክክለኛ አቅም አላችሁ ማለት ነው። አቅማችሁም እምነታችሁ ነው። ስለዚህ ህይወት በአጠቃላይ በጥሩም ጊዜ ጥሩም ባልሆነው ጊዜ መኖር መቻል ማለት ነው። ስለዚህ ማዕበሉም ቢመጣ ማዕበሉም ባይመጣ ሰከን ያለ ውሃ ላይ ብትሆኑ መኖርን ከቻላችሁ ህይወትን የተረዳችሁና የገባችሁ ሰዎች ትሆናላችሁ። አይ ማዕበሉ ሲመጣ እኔ መሮጥ እፈልጋለሁ ያ እንዳይነካኝ፣ ነገር ግን ረገብ ሲል ውሃው ምንም ማዕበል ሳይኖረው ሲቀር እዛ ሄጄ ልኖር ካላችሁ ህይወት ለእናንተ ፌቨር አታረግም፣ ለእናንተ ምንም አይነት ውለት አትሉ። እቺንም መከራ አቅልልልኝ ብላችሁ የምትጸልዩ ጸሎት ካለ እሱም አይሰራም። ምክንያቱም መከራ አይቀልላቸውም፣ እናንተ ብርታታችሁ ይጨምራል እንጂ። መከራውን ልክ እንደ ማዕበል አድርጋችሁ ተመልከቱት። ያቺ ማዕበል ስትመጣ ለእናንተ ኤክሳይቲንግ መሆን አለበት። ያጓጓኛል ብላችሁ ያቺን ማዕበል ደግሞ ለመቅዘፍ ማሰብ ነው። ልክ ከልጅነታችሁ ጀምሮ እየተማራችሁት የምታውቁት የዳንስ ልምምድ አድርጋችሁ አስቡት። የህይወትን መከራ በዛ መልክ ይሄ ነገር ተመለሰ እንዴ በሚል አእምሮ ድጋሚ እያደረጋችሁ ታልፋላችሁ። ታዲያ በዚህ እምነት ውስጥ እየኖራችሁ ስትቀጥሉ ህልሞቻችሁን፣ አምቢሽኖቻችሁን፣ ያሰባችኋቸውን ትላልቅ ነገሮች ርግፍ አድርጋችሁ ተዋችሁ ማለት አይደለም። የበለጠ እነዛ ነገሮች ወደ እናንተ እንዲመጡ መንገድን ከፈታችሁ ማለት እንጂ። ለእናንተም ያለው ህይወት ፍራጃይል አይደለም። እንዲህ በቀላሉ የሚጠፋ የሚሰበር ወይንም ደግሞ ሳቦታጅ የሚደረግ ሰው መጥቶ ሊያቋረጥባችሁ የሚችለው ነገር አይደለም። ከእናንተም የሚፈልገው ነገር አንድ ነገር ነው፣ ግማሽ መንገድ እንድትሄዱ ብቻ። ግማሽ መንገድም ደግሞ እምነት ይባላል። ልባችሁን ክፍት አርጋችሁ እጃችሁን ክፍት አርጋችሁ ያቺን ግማሽ መንገድ ከተራመዳችሁ ቀሪውን ደግሞ ፈጣሪ ይጨርስላችኋል። እናንተ መምጣት ያለባችሁ በጣም ትንሽ ነው። ይህንን ሁሉ ነገር የሚያደርግላችሁ ፈጣሪ ነው። ታዲያ ነገሮች እናንተ ስትሞክሩ ስትለፉም የማይሳካላችሁ ለዚህ ነው። እናንተ በሞከራችሁ በጣራችሁ ቁጥር
የበለጠ እጃችሁን ዘግታችሁ ልባችሁን ደፍናችሁ ሄዳችሁ ማለት ነው። ያለ እምነት ማለትም ደግሞ ያለ ፈጣሪ ኃይል ለመሄድ እየሞከራችሁ ነው። ያለ ፈጣሪ ኃይል ደግሞ ምንም ማድረግ አትችሉም፣ አቅመ ቢስ ናችሁና። ስለዚህ እጃችሁንና ልባችሁን ክፍት አድርጋችሁ በተንቀሳቀሳችሁ ሰዓት፣ ወደዛ መንገድ ላይ በገባችሁ ሰዓት ፈጣሪም ያንን ልብ ይልና የስናፍጭ ቅንጣት ታህል እምነት ቢኖራችሁ ስላለ ያቺን እምነታችሁን አይተው የምትፈልጉትን ነገር እያደረገላችሁ ያልፋል። ነገር ግን በእምነት ውስጥ ስትሄዱ ነው። ይህ ማለት ስነፉ ማለት አይደለም። በቁጥጥራችሁ ውስጥ ያለውን ነገር እንዳለ ማድረግ አለባችሁ። ከቁጥጥራችሁ ውጪ ለሆነው ነገር ግን ምንም አይነት ሀሳብ፣ ምንም አይነት ጭንቀት አያስፈልግም። በቃ የሆነው ሆኗል፣ ተወት ማድረግ ነው። የመጣው ነገር ቢመጣ በጎ፣ ጥሩ፣ መልካም፣ እናንተም የምትፈልጉትን ነገር አገኛችሁ። የመጣው ነገር ግን ጥሩ ባይሆን፣ የጠበቃችሁት ነገር ባይመጣም ግን አሁንም ከእናንተነታችሁ ዝቅ የሚያርጋችሁ የሚያወርዳችሁ ነገር የለም። ስለዚህ በእንደዚህ አይነት አቲቲዩድ ውስጥ በእንደዚህ አይነት አመለካከት ውስጥ ስትሄዱ ነው ህይወት ለእናንተ ቀና እየሆነችላችሁ የምትሄዱ። በጣም ጥሩ የሚባል ህይወት የምትኖሩት ፈጣሪን ማመን ስትጀምሩ ነው። ስለዚህ በዛ መንገድ ላይ እንድትኖሩ እመኝላችኋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።